ነካ እንዴ? ኧረ ገና አራት ሰዓት እኮ ነው ገና። የቀድሞ ህይወትሽን ለመኖር ሳይሆን ለእኔ ለመስራት። እሺ ግን ብሩክሽ ብሎ ወደ ቤቷ ይመልሰኛል ጭራሽ። ልጅ መውለድ እንደዚህ ቀላል መሰለሽ እንዴ? ቅድስቲ አንቺም ስትወልጂ እኔ ያስተኛልሻለሁ ያጫወት። እንዴት ነው ቁርስ ተመቸክ? ተመቸኝ አልሽው እኛ እንጠየቅም ነው ወይስ መድብል ቢመቸው ባይመቸው ምንም አያመጣም? ኧረ መድብል እኔ እንደዛ ለማለት ፈልጋለሁ። ጋሼ እኮ ትንሽ ስላመመው እሱ በጣም ሰላም ወገስ እኔ አላውቅም። ወይ እየዋሸሽኝ ነው እየዋሸሽኝ። እንዴት ይሽጉት እዚህ ቤት ይገባሽ? ማህሌት ማደሪያ አታ እየተንከራተተች ባለችበት ጊዜ እንግዲህ ዝና እሷ ጋር ሂጂና እደሪ፣ እንደዚሁም ደግሞ እህትናን ከዚህ ክፍል አስወጣሻለሁ በያትና እኔ ክላስ አምጪልኝ ነበር ያላትና፣ ነገር ግን እሷ በሴት ላይ እንደዚህ አይነት ነገር ታደርጋለች አለ ማለት አይቻልም። እንግዲህ እህትናን ለምንድን ነው እዚህ የተቀመጥሽው? ለማን ነው እዚህ ያስቀመጥሽ? በማለት ታሪኳን እየጠየቀቻት ትገኝ ነበር። ቢሆንም ትህትናም እንግዲህ አንቺ እንዴት ልትጠይቅ እንቻልሽ? እንዴት ልትረጂ እንቻልሽ? ምን አይነት መልካም ሰው ብትሆኝ ነው ነበር ያለቻትና፣ እኔም ከአንቺ ጋር ለመኖር ነው የመጣሁትም ብላትም ነበርና፣ አንቺም ታግተሽ ነው ወይስ ማረፊያ የለሽም ከኔ ጋር ለማደር የመጣሽው ብትላትም እንግዲህ የገዛ እህቴ ከቤቷ አባራኝ ነው ነበር ያለቻትና፣ እንዴ የገዛ እህትሽ የእናትሽ ልጅ ብትላትም አዎ ከቤቴ ውጭልኝ ብላ አባረረችኝ ነበር ያለቻትና፣ ምን አይነት ክፉ ብትሆን ነው በቃ ከኔ ጋር ተቀመጪ ነበር ያለቻትና፣ እሷም እንግዲህ ማህሌትም ምን ትሰሪያለሽ አንቺስ እዚህ ለምንድን ነው የተቀመጥሽው ብትላትም እንግዲህ በጨካኞች ሰዎች ታግታ እንዳለች፣ እንደዚሁም ደግሞ ገበሬ እናት አባቶቿን አርሶ አደሮች ወገኖቿን ገንዘብ እያስላኩ በሷ እንግዲህ ሀብታቸውን እያካበቱ እንደሆነ ትነግራታለችና፣ ይሄ ነገር ግን ለማህሌት አዲስ ነው የሆነባት። ስትሰማውም እንግዲህ ጆሮዋ እንደ አህያ ጆሮ አቁማ ነበር የሰማችው። ቢሆንም እንግዲህ ቤተሰቦቼ ድህነት ላይ ናቸው ያሉት፣ ቤተሰቦቼን ከድህነት አወጣሉ ብዬ በነኝ በሰዎች እጅ ጣሉኝ፣ ሌሎቹን ደግሞ ለቀዋቸዋል፣ መርጠው እኔም ብቻ ነው እዚህ ያስቀሩኝ፣ ሌሎቹ የሄዱት ጓደኞቼ ግማሹን ባህር ወስዷቸዋል፣ ግማሾቹ በረሃ ሞተዋል፣ እኔ ብቻ ነኝ ዕጣ ፈንታዬ የተበላሸው ብትላትም እንግዲህ እንዴት ታዲያ ዕጣ ፈንታሽ ይበላሻል? ጥሩ እኮ ነው፣ በዝና እጅ እኮ ያለሽው ታድለሽ ነው፣ ዝና እኮ በጣም ሀብታም ሰው ነው ብትላትም፣ አይ እኔ እዚህ ጋር ሁለት አጥቼ ተቀምጬ ቤተሰቦቼን እያዳኘው ነው የምገኘው፣ ነገር ግን ሄጄ እንደነኛው እንደሌሎቹ ሞቼ ቢሆን ቤተሰቦቼም እርማቸውን አውጥተው ቁጭ ይሉ ነበረ ብትላትም እንግዲህ ከዚህ ክፍል መውጣት ትፈልጊያለሽ ወይ ነበር ያለቻትና፣ ልጅቷም እውነት አንቺ ልታስወጪኝ ነው ወይንስ ሰላይ ነሽ የተላሽው ትላትም፣ አይ አይደለውም እኔ ሴት አይደለው እንዴ እንዴት ልሰልሽ እችላለሁኝ? እኔ መውጣት ትፈልሽ ከዚህ ክፍል አስወጣሻለሁኝ ተከታይኝ ነበር ያለቻትና፣ እሷ ማመን አልቻለችም። እንግዲህ እውነት ልታስወጪኝ ነው እያለቻት ቤስታሏ ልትስትል፣ ቤስታሉን ታዩ ልብስ ምን ይሰራልሻል ተነሺ ነይ በዚህ ጋር ብላት እንግዲህ ይዛ ስትሄድ ቀጥታ ይዛ ትሄደችው ወደ ዝና ክፍል ነበርና፣ ልጅቷም ቆም ብላ ወዴት ነው ይዘሽኝ የምትሄጂው? መውጫው በዚህ ነው እንዴ ስትላት፣ አዎ በዚህም እኮ መውጫ አለ ስትላት፣ ይሄ እኮ የዝና ክፍል ነው፣ ወደ መታረጃዬ ወደ ቄራ ነው እየወሰድሽኝ ያለሽው፣ በጣም አዝናለሁ፣ ሴት በመሆንሽ ደግሞ በጣም ይበልጥ አዝናለሁ፣ እንደዚህ አልጠበቅኩም ነበር በማለት እንግዲህ ልጅቷም ተመልሳ አልወጣም ብላታለች። በጣም ትህትና እንግዲህ እንደምናያት በጣም በሳልና አስተዋይ ሴት እንደሆነች ነውና፣ ማህሌት ግን በቃ በሄደችበት ቦታ ገንዘብ 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 ብቻ ነው የምትለው። በቃ ምንም ነገር ወደኋላ የምትለው ነገር የለምና፣ እሷ ግን ለምንድን ነው አንቺ ይሄን የመሰለ ሰው አግኝተሽ ነው እንዴ? ዝናን የመሰለ ሰው አግኝተሽ ነው? ለምንድን ነው ከሱ ጋር መኖር እምቢ የምትይው ብትላትም፣ አይ እኔ ገንዘብ ብቻ ሳይሆን ደስታ እፈልጋለሁ፣ ነጻነቴን እፈልገዋለሁ፣ በራሴ ሰርቼ ተፈተፍ ብዬ ማግኘት እፈልጋለሁ፣ ካልወደድኩ ሰው ጋር ምንም ነገር ማድረግ አልችልም ነበር ያለቻትና፣ አንቺም እኮ ሴት ነሽ ለም ከሱ ጋር አትሆኝም ተፈለገሽ ብትላት እንግዲህ እሱማ ቢወደኝና እንደዛ ቢሆን ምንኛ ታድዬ ነበረ። እኔማ እሱ የራሴ ለማድረግ ብዙ ነገር አስቤ ነበረ። ነገር ግን እሱ እኔን አይኑንም ገልጦ አይቶኛ አቅም ነበር ያለቻትና፣ ስለዚህ አንቺም ዝም ብለሽ
ደስታ ነጻነት ምናምን አትበይ። ይሄ ደስታ ነጻነት ምናምን የሚባል ነገር የኋላ ቀሮች አስተሳሰብ ነው። ገባሽ? ተንቀሳቀሽ፣ ስትንቀሳቀሽ ነው ገንዘብ የሚመጣው ብላ ነው እንግዲህ የሰከሰቻትና እሷም እንግዲህ እኔ ገንዘብን ቢሆን የሚመጣው በራሴ ሰርቼ ተፍ ተፍ ብዬ ከዚህ ቤት ወጥቼ እናት አባቴ መርዳት ነው የምፈልገው፣ ነጻነቴን ደግሞ በጣም እፈልገዋለሁ በማለት ነበር ያለቻትና እሷም ይሄ አንቺ የምትይው ነጻነት ምናምን ነገር ካልተንቀሳቀሽ፣ ጨካኝ ካልሆንሽ፣ መሰራት የሌለባቸውን ነገሮች ሁሉ ካልሰራሽ ነጻነት ከየትም አይመጣልሽም፣ ገንዘብም ከየትም አይመጣልሽም ነበር ያለቻት። ማህሌት ግን እንደዛም እያደረገች ነበረ። ምንም አላለፈላትም። የዝና በቅሎ ሆናን የቀረችው በቃ የሱ አመላላሽ ሆናን የቀረችውና እሱም እንግዲህ ገንዘብ እንደቸገራትም ለዝናም እየነገረችው ነበረ። ገንዘብ ሳትሰሪ ማንም ገንዘብ የሚሰጥሽ ሰው የለም፣ ስለዚህ መስራት አለብሽ። ብሩክ ቤት ተመለሺ፣ ብሩክ ቤት ይቅርታ ጠይቀሽ ተመለሺ፣ ምትበይው ምትጠጪው ደግሞ ከሌለሽ ትህትና ጋር ተቀመጪ፣ ምግብ ችግር የለብንም ነበር ያላትና እሷም እንግዲህ መቼ ድረስ እያለችም እያርጎመጎመች ነበር። አይ በቃ እውነትን ነው ሄጄ ይቅርታ መጠየቅ አለብኝ ብሩክን ይቅርታ ጠይቄ እንደ በፊቱ ኑሮ መኖር መጀመር አለብኝ ነበር ያለችውና ዝና ግን ብሩክ ቤት የምትመለሽው እንደ በፊቱ ኑሮሽን ልትኖሪ ሳይሆን የኔን ስራ ልትሰሪ ነው ያላትና እንግዲህ ዝና ይቅርታ ጠይቄ ያላት ያው ይቅርታ ሰው ሆኖ ሳይሆን የእሱ ሜንሽን እንድታሳካለት ነው። እና አንድ የግርሽ ግባ እንጂ ለእኔ መስተካከል መሰራት ያለበት ነገር ብዙ ነገር አለ። በፊት እኔን ሳታውቂ በፊት ከእሱ ጋር እንደምትኖሪው መኖር ፈልገሽ ከሆነ እሱ ህልም ሆኖ ይቅርብሻል፣ መቼም የማይደገም ነው ያነበር ያላትና እንግዲህ የእሷ ህይወት አሁንም ችግር ውስጥ ነው ያለው። ያው የችግር ሰው መቼም ከችግር ውስጥ አይወጣም። ተንኮል ህይወቷ እንግዲህ መስቀልቅል አርግተዋታል ማለት ነው ማህሌትን። ኤፍራታ ግን ነቅታ ወደ ራሷ ተመልሳለች ማለት ነው። ሞገስና እንግዲህ መድብልም ሊከሷቸው እንደሆነና ወንጀላቸውን አጋልጠው ለህግ ሊሰጡ እሷን ለምስክርነት ታግዥናለሽ፣ ከወረጎናችን ትቆሚያለሽ እያላት እንግዲህ ይገኛል ኤፍራታ ማለት ነው። ኤፍራታም እኔ እፈራለሁ፣ ይሄ ነገር እንዴት ነው የሚሆነው? እንዴት ነው መኖር የምችለው በእነሱ መስክሬም እያለች ነበረ። እሱ ግን ግድ የለሽም እኛ አለንልሽ ከጎንሽ፣ አንቺ ግን እነሱ ሰው እንደሚያግቱ ህገወጥ ነገር እንደሚሰሩ እንደዚሁም ደግሞ ብዙ ሰው ምስክር አለ። ማህሌት ምሳሌ ራሷ ምስክር ናት። እነሱ የሚያደርጉትን ነገር ሁሉ ጠንቅቃ ታውቃለች። ብሩክም ምስክር ነው። ቅድስትን ምስክር ናት። እንደዚሁም ደግሞ ለህግ ካሳወቀን እዛ እነሱ ግቢ ውስጥ የታገቱ ብዙ ሰዎች አሉ። እነሱ ራሳቸው ምስክር ነው የሚሆኑት። እና መቼ ድረስ እየሸሽ ትሮሪያለሽ? እኛ ትተናቸው ነበረ፣ እነሱ ግን መርዛቸውን ይዘው እየተከታተሉ ነው የሚገኙት። ስለዚህ መመስከር አለብሽ ነበር ያላትና እሷም እሺ በቃ ነገር ግን እኔ እንደምመሰክር ማንም ማወቅ የለበትም፣ ለጊዜው ሚስጥር ሆኖ ይቆይ፣ የምስክርነት ቀን ብቻ ነው የምመጣው ነበር ያለችውና አዎ መመስከር አለብሽ፣ ግዴታ ነጣ መውጣት መቻል አለብሽ። እስቲ ያንቺ ቀር ያቺ እህትሽ እንኳን አታሳዝንሽም ነበር ያላትና እንግዲህ ማህሌት ነው እሷ እኮ ወዳ ነው የዝና በቅሎ የሆነችው ነበር ያለችውና ወዳ አይደለም እያስፈራራት ነው። ስለዚህ ደግሞ እኛ መተጋገዝና እነኚህ ሰዎች ለህግ ማቅረብ አለብን ብሏል። የሄዱበት መንገድ ትክክለኛው መንገድ ነው። የሰው ህይወት እያመሰቃቀሉ የብዙ ወጣቶች ህይወት እየተበላሸ ነውና ለህግ መቅረብ አለባቸው፣ ህግ የበላይ ስለሆነ ማለት ነውና ይሄ የሚሄዱበት መንገድ እንግዲህ ደስ የሚል መንገድ ነው። ምሳሌም እንግዲህ በተደጋጋሚ ቅድስትን ወንድም እፈልጋለሁ ብያለችም ስጠይቃት ነበርና እሱም እንግዲህ ሂጂና ለጋሼ ንገሪው ልጅ ወንድ ልጅ እፈልጋለሁ ወንድም በይውና ነበር ያለቻት። እሷም እንግዲህ እየሮጠች እየሄደችና ነበርና ሳሎን ላይ ከዳጣ ጋር ነበረ አቶ ብሩክ። እሷም እንግዲህ አባዬ ወንድም ውለድልኝ ነበር ያለችው። እንግዲህ ዳጣ ሙድ ስትይዝ ማቺን ነገር ማንድ እንደላካ ጠንቅቀን እናውቃለን፣ እንግዲህ ብንናገር ደግሞ እናልቃለን ነበር ያለችውና እሷም እንዴ ምሳሌዬ እንዲሁ ልጅ እኮ ዝም ተብሎ እኮ ይወለዳል እንዴ? እኔ ሚስት የለኝ አላገባው ኬት ነው የምወልድልሽ ነበር ያለችውና እንግዲህ ዳጣ አንዳንድ ነገሮች ስትናገር እንዴ ዳጣ ዝም በይ እንጂ ልጅ ፊት እንደዚህ አይነት ነገር ይወራል እንዴ እያላት ነበር። እሷ እንግዲህ አብሲቷን ማን እንደጣላትም እናውቃለን፣ ማን እንደጋገራትም እናውቃለን እያለች ነበር ዳጣ። እንዴ ልጅ ፊት እንደዚህ አትናገሪ ሲላትም ብሩክ ማን ነው ልጅ? እቺ ምሳሌ ናት ልጅ? እሺ እውነት እሷ ልጅ ከሆነች ማን እንደላካት ጠይቃት፣ ልጅ ከሆነ ትናገራለች ነበር ያለችውና እሱም ምሳሌዬ ማን የላከሽ ብላት
አይ አልናገርም አንድ ላከኝ ግን ወንድም እፈልጋለሁ ነበር ያለችውና አየክ ልጅ አይደለችም በየክ ነበረ ያለችውና ምሳሌ እንግዲህ አስተዋይነት ደስ የምትልጅና እንደ ልጅ የልጅነት ለዛም ቢኖራት ግን ከውሃ የተሻለች ናት ማለት ነው። እንግዲህ እሱም እሺ በቃ ችግር የለውም ሂጂ ወደ ክላስሽ ነበር ያላትና ለቅድስት እየሄዳ አባዬ ሚስት የለኝም ግን እሺ ብሎኛል ትብላ እንግዲህ ትነግራታለችና እሺ በማለቱ እንግዲህ ቅድስት ደስተኛ ናት ማለት ነው። እንደዚሁም ማለዳ ተነስቶ እንግዲህ ብሩክ ቅድስትን እንደሚፈራትና እንደሚያከብራትም ተመልክተናል። እሷ በተኛችበት እንግዲህ ሌሊት 4 ሰዓት ላይ ቀስ ብሎ ሄዶ ግንባሯን ሊስማት ሲል ቅድስት ባና ተንክልፏ ትነሳለች ማለት ነው። ብሩክ እንግዲህ በጣም ነው የደነገጠው እሷ ባና በመነሳቷ። እንግዲህ እሱ ሳም አርግቷት ግንባሯን ሊመለስ ነበርና አንዳንድ ጊዜ ወንዶች ፍቅራቸውን አውጥተው ለመናገር ሼም ይይዛቸዋል ይመስለኛል። እናም እንግዲህ እሷ እንዴ ጋሼ ነጋ እንዴ ብትለው ደህና ነሽ ቅድስት እየደነገጥሽ ምናምን ሲላት፣ አረ አንተ ግን ደህና ነህ? አያንፋይን ጉድ ደህና ነኝ አያንፋይን ብሏት እንግዲህ በቃ ተኝ እንግዲህ ደህና አደርሽ ሲላት ነጋም እንዴ ብለው ነበር። አይ አልነጋም 4 ሰዓት ነው ደህና ነኝ አያንፋይን በይተኝ ብሏት እንግዲህ ካጠገቧ ሄዷል ማለት ነው። ቅድስት አይ ጋሼ በቃ በጨለማ ላይ ስመኝ መታ መብራት አብርቶ እያለች እና እየተገረመች ነበር ማለት ነው። እንግዲሁም ደግሞ ምሳ ማቅርባላቸው ከመድብል ጋር ነበረ ምሳ የበሉት። ወደዛ ሄዳ እንግዲህ ጋሼ ምሳው ተመቸክ ዛሬ ነበር ያለችውና እንግዲህ መድብል ሙድ ሲይዝባቸው እንዴ ጋሼ ብቻ ነው እንደዚህ ጋር የሚታየው አብረን እኮ ነው የበላ ነው። መድብል ተመቸውም አልተመቸውም የራሱ ጉዳይ፣ ዋናው ጋሼ ነው ማለትሽ ነው ነበር ያለትና አረ መድብል እንደዛ ማለት አይደለም ጋሼ እኮ ትንሽ ስለሚያመው ምግቡ ከተስማማ ኮይ ለማለት ፈልጌ ነው ነበር ያለችውና እንግዲህ ብሩክም አረ አንተ ነገር አታማሙቅ ተስማማችሁ እንዴ ምግቡ እንዴት ነው ያለችው እኮ ነው ያለውና እሺ ይሁን ያፍ ወለም ታበቅ ቤታሽም ለማንኛውም ተሳሳሽውን ተሳስተሻል ነበር ያላትና ቅድስትም እንግዲህ ብርጭቆ ምናምን ነበር አጠገባቸው እሱን ይዛ ላሽ ትላለችና እሱም የታሳብ ፈርቋት አይደለ አሁን ላይ ያስኩባት ነበር ያለውና እንግዲህ ብሩክን በቃ ይሄን ነገር ወይ መልቀቅ አለብን ወይ ሰፈር መልቀቅ አለብን እያለ ለመድብል እያማከረው ነበረ። እሱ በፍጹም የተወለድበትን አገር የኖርንበትን ሰፈር ለቀን የትም አንሄድም፣ አሁን የሄድንበት በህግ ጉዳይ እንጨርሰዋለን፣ የነ ካሌብ ሞሲሳንና የዝናን ጉዳይ እንደዚሁም የግብረ አበሮችን ብዙ ሰው ምስክር አለን እያለው ይገኛል። እሱ ደግሞ አይ የሚለቁን አይመስለኝም ካልሆነ ሰፈር እንቀይርም እያለው ነበርና እሱም እንግዲህ ካልሆነ ሰፈር እንቀይራለን በቃ ችግር የለውም፣ ሞገስም ንብረቱ ይመለስለታል፣ በቅርቡ ወደ ውጭ ሀገር ሉላን ይዞ ይሄዳል፣ ስለዚህ እኛ ደግሞ ብቻችንን የምንሆነው ነበር ያለውና ነገር ግን ሞገስ ሌላ ያልታሰበ ነገር ቤት ውስጥ ተፈጥሮበታል። ባለፈው ጠበቃው ሉላ ጋር ሄደ ጊዜ እንግዲህ ከአልጋ ስር ልጅቷ ዳጣ ስትጨው ሽጉጡን ነገር ሁሉም ነገር የያዘውን እንግዲህ ህግን የሰጠኝ ለመከላ ራሴ እንድከላከል ብሎ ይዞ የሄደውን ትቶት ነበረ እየሮጠውና የሰው ድምጽ ሲሰማ እንግዲህ የሽጉጡን የህግ የሰጠውን ትቶ ነው የሮጠው ከደነጋጤ የተነሳ። እሱ ግን ደውሎ ያንን እቃ ህግ የሰጠኝ ራሴን እንደጠብቅበት ነው ነበር ያለውና እሱ ግን ሴትን ለማማለል ለመጠቀም ነው ይዞት የሄደው። ነገር ግን መተህ እቃ መውሰድ ትችላለህ፣ ሌላ ነገር ግን ምንም አደርጋለሁ ብለህ እንዳታስብ አንተ እማትረባ ውሻ ነክ ነበር ያለችውና እሱም እንግዲህ ጠብቂ በቅርቡ ክስ ይመጣልሻል፣ ባልሽ ይታሰርልሻል፣ ንብረትሽም ደግሞ ለዘላለም አይመለስልሽም ነበር ያላት። ጠንቅር ብሎ ይቅር ነበር ያለችውና ሉላም ግን ሽጉጡ እየሰጠኝ መንግስት ነው ያለው መተ መውሰድ ትችላለክ ነበር ያለችው። ነገር ግን እሱም መጥቼ ያልወስድም ያለውበት ቦታ ድረስ ታመጪልኛለሽ ነው ያላትና ከሉላና ሞገስ እንግዲህ ሲጫወቱ ሞገስ ትራሱ ላይ ደገፍ ሲል ራሱን ቆርቁሮታል። ራሱን ሲቆረቁሮ ምንድን ነው ሲል እንዴ ምናልባት ሽጉጡ የመታክ ይሆናል ባለፈው የተመታው ስትለው ታዲያ ራሴን ነው እንዴ መታኝ ጎኔን እንጂ በማለት ትራሱን ብድግ ሲያደርገው እንግዲህ ያልታሰበ ነገር አግኝቷል ማለት ነው። ከየት መጣ ማን መጣ እዚህ ቤት የሚል እንግዲህ ጥያቄ አፋጧታል ማለት ነው። ሉላ እንግዲህ አላቅምም እያለች ነበረ። አንዳንድ ጊዜ የሰውንም እያለች ግራ ተጋብታለች። ውሸቷ ግን ከአይኗ ላይ ይነበብ ስለነበረ እኔን ለመዋሸት እንዳትሞክሪ ሉላ፣ እውነቱን ንገሪኝ፣ ይሄ ነገር ምንድን ነው? ከየት መጣ? ማን እዚህ ቤት አመጣው? እያላት ነበረ። እንደዚህ እያላት እያለ እንግዲህ በር ተንኳኩቷል።
በር ያንኳኳው እንግዲህ ጠበቃው ሊሆን ይችላል፣ ዳጣ ልትሆን ትችላለች፣ ወይ ብሩክም ሊሆን ይችላል አይታወቅም። እና ነገር ግን እሱ ነው የመጣው ብላ ቀድማ እንግዲህ ሉላ ፌን ትነቅላለች ማለት ነው። ሞገስ እንግዲህ በጣም ተደናግጧል። እንግዲህ መጨረሻ ምን ይፈጠር ይሆን የሚለው ሁላችንም እንግዲህ በጣም አጓጊ ነው ማለት ነው። እና ማን የመጣው ማን ነው በር ያንኳኳው? በቀጣይ ቪዲዮ ይዣላችሁ መጣ ይሆናል። እስከዛው ድረስ ቸር ሰንብቱ።